ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ የሰባተኛ ክፍል ጀነራል ሳይንስ ዩኒት 2 ማተር ኢን አወር ሰራውንዲንግ የሚለው ዩኒታችን ሲሆን በዚህ ቪዲዮ የዚህን ዩኒት ሁለተኛ ክፍል ይዤላችሁ ቀርቤያለሁ። በባለፈው እንግዲህ በፓርት 1 characteristics and nature of matter በሚል ቶፒክ ዙሪያ ስንወያይ ነበረ። በዛሬው ዕለት ደግሞ physical and chemical property of matter በሚል ቶፒክ ዙሪያ የምንማር ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች ደግሞ ወደ እናንተ እንዲመጡላችሁ የደወል ምልክቷን መጫናችሁን እንዳትረሱ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። እስከ መጨረሻ ድረስ አብራችሁ ይቆዩ። መልካም ቆይታ። ከዛ በፊት እንግዲህ ወደ ዕለቱ ክላስ ከመግባቴ በፊት አንድ ነገር ልንገራችሁ። ቪዲዮዎች በተከታታይ አልደርስልን አሉ ላላችሁ ልጆች፣ ያ ማለት ለምሳሌ ፓርት 3 ደርሷችሁ ፓርት 2 ወይም ፓርት 1 ሳይመጣላችሁ የቀራችሁ ልጆች እንዳላችሁ ነግራችሁኛል። እሱን እንዴት ነው የምታደርጉት? የተወሰነች ስቴፕ አለች። በቀጥታ ያችን ስቴፕ በመከተል በቅደም ተከተል የምትፈልጉትን ቪዲዮ ማየት የምትችሉ መሆኑን ልነግራችሁ ወዳለሁ። መጀመሪያ የምታደርጉ እንግዲህ ለምሳሌ ይሄ ቪዲዮ እናንተ ላይ ደርሶ ከሆነ የቻናሉ ስም ከስር ይመጣል። ከቪዲዮ ስር የቻናሉ ስም አለ። ያንን ትነካላችሁ። ከነካችሁ በኋላ በጎን ብዙ አማራጮች አሉ። ለምሳሌ ምን አለ የሚል አለ። የመጀመሪያ ሆም የሚል አለ። ከዛ ቀጥሎ ቪዲዮ፣ ከዛ ፕሌይሊስት፣ ቻናል፣ ኮሚኒቲ፣ አባውት የሚሉ ዝርዝሮች ይመጣሉ። ከዛ መካከል እናንተ የምትጫኑት ፕሌይሊስት የሚለውን ትጫናላችሁ። ፕሌይሊስት የሚለውን ስትጫኑ የተለያዩ ኮርሶች በተለያዩ ግሬድ ሌቭሎች በፓርት ተቀምጠው ታገኟቸዋላችሁ ማለት ነው። ስለዚህ ለምሳሌ ጀነራል ሳይንስ ፎር ግሬድ 7 ከሆነ የምትፈልጉ ጀነራል ሳይንስ ፎር ግሬድ 7 የሚለውን ኦፕሽን ስትጫኑ እዛ ውስጥ ከፓርት 1 ይዞ ያ ማለት ከዩኒት 1 ፓርት 1 ይዞ እስከ መጨረሻው ዩኒት እስከ መጨረሻው ፓርት ድረስ በቅደም ተከተል አንድም ሳይዛባ ታገኙታላችሁ ማለት ነው። ስለዚህ በዛ መልኩ ነው የምታዩት ማለት ነው። በእንደዛ አይነት መልኩ ቪዲዮዎችን በቅደም ተከተል ማየት የምትችሉ መሆኑን ልገልጽላችሁ ወዳለሁ ማለት ነው። ስለዚህ ወደ ዕለቱ ክላስ ስንመለስ ፊዚካል ኤንድ ኬሚካል ፕሮፐርቲ ኦፍ ማተር ይለናል። ከዚህ በፊት ግን በባለፈው ክላሳችን ሳንጨርሳት የቀረች አንድ አነስ ያለች ፖይንት አለችን። ያችን ፖይንት ማለፍ አይገባም። አይተናት አውርተንባት ወደ ዕለቱ ክላስ እናልፋለን። ቼንጅስ ኢን ስቴት የምትል ቶፒክ ነበረችን ወይም ሰብ ቶፒክ ነበረችን። በጣም ጊዜ ረዝሞብን ስለነበረ ነው በባለፈው ክላስ የምታስታውሱ ከሆነ ያለፍና ማለት ነው። ስለዚህ አሁን ይችን ጨርሰን ወደ ዕለቱ ክላሳችን እንሸጋገራለን ማለት ነው። So, a change of state is the change of substance from one physical form of matter to another. እንግዲህ change of state ስንል ለምሳሌ ከሶሊድ ወደ ሊኩዊድ ሊሆን ይችላል፣ or ከሊኩዊድ ወደ ጋዝ ሊሆን ይችላል፣ ወይም ከጋዝ ወደ ሊኩዊድ ከሊኩዊድ ወደ ሶሊድ ሊሆን ይችላል፣ ቫይስ ቨርሳል ማለት ነው። ስለዚህ እሱ ምን እንለዋለን? change of state እንለዋለን ማለት ነው። A change in a physical state is the most common type of physical change. Change እንግዲህ either chemical change or physical change ሊኖር ይችላል ብለን የዩኒቱ ኢንትሮዳክሽን ላይ አይተናል። ስለዚህ physical change the most common type of physical change ነው ይለናል ማለት ነው። ወይም the change of physical state. Melting, freezing, evaporation and condensation are all changes of state. እንግዲህ አንድን ስቴት ወደ ሌላ ስቴት ለመቀየር ከምንጠቀምባቸው ቼንጆች መካከል ሜልቲንግ፣ ፍሪዚንግ፣ ኢቫፖሬሽን ኤንድ ኮንደንሴሽን ይገኛሉ ማለት ነው። The three states of matter can be interconverted without changing the composition of the substance or without changing its chemical property. እንግዲህ የማተሩን ኬሚካል ፕሮፐርቲ ሳንቀይር አንድን ስቴት ወደ ሌላ ስቴት መቀየር የምንችል መሆኑን ይነግረናል ማለት ነው። ስለዚህ ኬሚካል ፕሮፐርቲውን ሳንቀየር ቼንጅ የምናደርገው ነገር ፊዚካል ቼንጅ ይባላል ማለት ነው። To change a substance from one state to another, energy must be added or removed. ለምሳሌ ሶሊድ ላይ ኢነርጂ አድ ብናደርግ ሶሊድ ወደ ሊኩዊድ ይቀየራል። ሊኩዊድ ላይ ያለ ደግሞ ኢነርጂ ሪሙቭ ብናደርግ ወደ ሶሊድ ይቀየራል ወይም ቫይስ ቨርስ ይሆናል ማለት ነው። ስለዚህ በእንደዛ አይነት ወይ አንድን ስቴት ወደ ሌላ ስቴት መቀየር እንችላለን ማለት ነው። What happens when matter changes a state? አንድ ማተር ስቴቱን ቢቀይር ምን ሊፈጠር ይችላል? During a change of state, the motion of particles changes. Okay? During
a change of state the motion of the particle changes። አሁን ምንድነው ሊከሰት የሚችለው? ማተር ስቴታቸውን ሲቀይሩ ሞሽኑ ይቀየራል። Particles can break away from each other and gain more freedom to move, or they may attract each other more strongly and have less freedom to move. This depends on the amount of energy, whether it's added or removed. አሁን ኤነርጂ አድ ስናደርግ ፓርቲክሎች ፍሪደም ያገኙና ሞር ሞሽን ይኖራል ማለት ነው። ኤነርጂ ሪሙቭ ስናደርግ ደግሞ አትራክት ይደራረጉና ምን ይሆናሉ? ስትሮንግ ይሆንና less freedom to move ወይም መንቀሳቀስ ያቆማሉ ማለት ነው። So, during a change of state, a substance gains energy from or lose energy to the environment, but the total amount of energy is conserved because energy is neither created nor destroyed. Energy አይፈጠርምም አይጠፋምም. But it can transform from one form of energy to the other form of energy ይለናል ማለት ነው። ስለ ኢነርጂ ኮንዘርቬሽን ስናወራ ወደ ሃየር ክላስ ስንደርስ የምንወያይበት የምንመማርበት ነው የሚሆነው ኢነርጂ ኮንዘርቬሽን ማለት ነው። ስለዚህ በቼንጅ ኦፍ ስቴት ጊዜ አይዘር ኢነርጂ ሉዝ ሊደረግ ይችላል ኦር ጌን ሊደረግ ይችላል ማለት ነው ከኤንቫይሮንመንቱ። ስለዚህ ቶታል ኢነርጂው ግን ምን አይሆንም? አይቀየርም፣ ኮንዘርቭድ ነው ይለናል ማለት ነው። Another question, how do solid and liquid change of state? How do solids and liquids change state? ሊኩዊድ እና ሶሊድ እንዴት ነው ስቴታቸውን ቼንጅ የሚያደርጉት? When a solid is warmed, its particle gain energy and speed up, and the attraction between them decrease. ሶሊድን አሁን በጣም ስናሞቀው ምን ይሆናል? ፓርቲክሎች ኢነርጂ ያገኛሉ። ኢነርጂ ሲያገኙ ስፒድ አፕ ወይም ሞሽናቸው ይጨምራል፣ ስፒዱ ይጨምራል፣ የሞሽናቸው ስፒድ ማለት ነው። በዛ ጊዜ አትራክሽናቸው ምን ይሆናል? የፓርቲክሎች አትራክሽን ምን ይሆናል? እየቀነሰ ይመጣል ማለት ነው። Eventually, they slide past one another. The process in which a solid substance changes into liquid on a heating is called melting or fusion. ኦኬ አሁን እንግዲህ ሶሊድ ወደ ሊኩዊድ ሲቀየር ፕሮሰሱ ምን ይባላል? ሜልቲንግ ይባላል ወይም ቅልጣት ወይም በሌላ ቋንቋ ፊውዥን እንለዋለን። The process of changing liquid into solid is called freezing or solidification ይባላል። የዚህ ተቃራኒ የሜልቲንግ ተቃራኒ ምንድነው? ፍሪዚንግ ማቀዝቀዝ ማለት ነው። ኦኬ ሶሊድን ወደ ሊኩዊድ ለመቀየር ማቅለጥ ነበር። ነገር ግን ሊኩዊድን ወደ ሶሊድ ለመቀየር ደግሞ ፍሪዝ ማቀዝቀዝ ማለት ነው። ለምሳሌ በሆነ ቦትል ውስጥ ውሃ አድርገን ሪፍሪጅሬተር ወይም ፍሪጅ ውስጥ ብናስገባው ምን ይሆናል? ይቀዘቅዛል፣ ፍሪዝ ይሆናል። ፍሪዝ ሆኖ እንደ ቴምፕሬቸሩ ያ ማለት ፍሪጁ በጣም ቀዝቃዛ ከሆነ ወደ በረዶ ወይም ወደ ሶሊድነት መቀየር ይችላል ማለት ነው። When a liquid is cooled, its particles have less energy. They slow down and they lock into the fixed arrangement of a solid. ምን ማለት ነው? ሊኩዊዶች ሲቀዘቅዙ ወይም ሊኩዊድን በምናቀዘቅዝበት ጊዜ ፓርቲክሎች ኢነርጂ ያጣሉ። በሚያጡ ጊዜ አትራክት ይደራረጉና ኮምፓክት ይሆናሉ ማለት ነው። ስለዚህ አሬንጅመንታቸው ፊክስድ እየሆነ ይመጣና ወደ ሶሊድነት ይቀየራሉ ማለት ነው። The temperature at which the liquid substance change into a solid is the liquid's freezing point. አሁን ቴምፕሬቸሯን ነው እየነገረን ያለ ቴምፕሬቸሯ ያ ማለት ሊኩዊድ ወደ ሶሊድ የሚቀየርበት ቴምፕሬቸር ፍሪዚንግ ፖይንት ትባላለች። ፖይንቷ ማለት ነው። አሁንም ሶሊድ ወደ ሊኩዊድ የሚቀየርባት ፖይንት ደግሞ ምን ትባላለች? እዚህ ጋር ያልጠቀስናት ሜልቲንግ ፖይንት እንላታለን ማለት ነው ፖይንቷ። Another question, how do liquids and gas change state? በሊኩዊድ እና በጋዝ መካከል ያለው የስቴት ለውጥስ ምን ይመስላል? ኦር እንዴት ነው? As a liquid is warmed, its particle gain energy. As a liquid is warmed, its particle gain energy. ዋርም ሲሆን
ልክ ቀደም ላይ ለምሳሌ ሶሊድን ዋርም ስናደርገው ወደ ሊኩዊድ ይቀየራል እንዳልነው ሊኩዊድን ዋርም ስናደርገው ኢነርጂ ጌን ያደርጋል። some particle gain enough energy that they escape from the surface of the liquid and come up a gas. ኦኬ ከሊኩዊዱ ሰርፌስ ይወጡና ወደ ጋዝነት ይቀየራሉ ማለት ነው። the change from liquid to gas is called evaporation ይባላል። ትነት ማለት ነው። ኦኬ ሊኩዊድን ወደ ጋዝ ስንቀይረው ምን ይባላል? evaporation. The temperature at which liquid substance change into gas is the liquid's boiling point, or simply the temperature at which liquid change into gas is called boiling point. Point one አሁን temperature that point liquid ወደ ጋዝ የሚቀየርባት ፖይንት ምን ትባላለች? boiling point. ፕሮሰሱ boiling የሚልም ልንጠቀም እንችላለን instead of evaporation. በኢቫፖሬሽን ፈንታ ቦይሊንግ ልንጠቀም እንችላለን። ፖይንቷ ከተባለ ግን ቦይሊንግ ፖይንት ነው ምንላት ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር as a gas is cold its particle lose energy. ጋዝን ደግሞ በተቃራኒው ስናቀዘቅዘው ኢነርጂውን ያጣል። the attraction between particles overcome the speed of their motion and a liquid form. ኦኬ እንግዲህ ኢነርጂውን ሲያጣ ጋዞች ምን ይሆናሉ? አትራክት መደራረግ ወይም መጨማደድ ይጀምራሉ፣ መገናኘት ይጀምራሉ ማለት ነው። ስለዚህ ጋዙ ወደ ምንነት ተቀየረ? ወደ ሊኩዊድነት ተቀየረ ማለት ነው። the change of state from gas to liquid is called condensation. ኦኬ የኢቫፖሬሽን ተቃራኒ ማለት ነው ኮንደንሴሽን። ስለዚህ እነዚህ ቦልድ ላይ የተቀመጡ ነገሮችን መያዝ ያስፈልጋል። ቦልድ ወርዶች ለምሳሌ ፍሪዚንግ ፖይንት፣ evaporation, boiling point, condensation የሚባሉ እነዚህ ፍሬዞች እና ወርዶች መያዝ ያስፈልጋል ማለት ነው፣ ወይም ኬ ተርሞችን ማለት ነው። ሌላው how do solid and gas change of state? በሶሊድ እና በጋዝ መካከልስ ማለት ሊኩዊድን ሳይጨምር በመሃላቸው ምንም አይነት ሊኩዊድ ሳይኖር ከሶሊድ ወደ ጋዝ ወይም ከጋዝ ወደ ሶሊድ የሚቀየርበት ወይም አለ ምን እንለዋለን? እንዴት ነው እሱ ነገርስ የሚሆነው? Some solid and gas can change a state without ever becoming a liquid. ምንም አይነት ሊኩዊድ በመሃላቸው ሳይኖር ሶሊድን ወደ ጋዝ መቀየር ይቻላል፣ ጋዝንም ወደ ሶሊድ መቀየር ይቻላል። The change from solid state directly into a gas which is called sublimation ይባላል። sublimation። ስለዚህ sublimation ምንድነው? ሶሊድን ዳይሬክትሊ ወደ ጋዝ ለመቀየር ነው። ጋዝን ዳይሬክትሊ ወደ ሶሊድ ለመቀየር ደግሞ ዲፖዚሽን የሚባል ፕሮሰስ አለ። ስለዚህ ሰብሊሜሽን፣ ዲፖዚሽን ሁለቱ ተቃራኒ ፕሮሰሶች ናቸው ማለት ነው። some common substance undergo sublimation are iodine, ammonium chloride and solid carbon dioxide or dry ice. እነዚህ ነገሮች ምን የሚያካሂዱ ናቸው? ሰብሊሜሽን የሚያካሂዱ። ሰብሊሜሽን ምንድነው? ሶሊድን ዳይሬክትሊ ወደ ጋዝ የምንቀይርበት ወይ። ስለዚህ ሶሊድ አዮዲን ወደ ጋዝ በሰብሊሜሽን መቀየር ይችላል። አሞኒየም ክሎራይድን በተመሳሳይ፣ ሶሊድ ካርቦን ዳይኦክሳይድን በተመሳሳይ ማለት ነው። when matter change from one state to another its physical change or its physical state change but its chemical identity does not. a state change physical change ነው ባጭሩ። it's not a chemical change or the chemical identity of the matter or the substance cannot be changed. ስለዚህ የኬሚካል ፕሮፐርቲው የማተሩ ኬሚካል ፕሮፐርቲ አይቀየርም፣ ፊዚካል ስቴቱ ግን ይቀየራል ማለት ነው። during a change of state the energy of the particles, their movement and the distance between them change. ኦኬ በቼንጅ ኦፍ ስቴት ጊዜ ወይም ስቴት ቼንጅ በሚያደርግበት ጊዜ ኤነርጂ ኦፍ ፓርቲክል ቼንጅ ያደርጋል፣ ሙቭመንታቸው ቼንጅ ያደርጋል ወይም ባጭሩ ስፒዳቸው ማለት ነው። ዲስታንስ ቢትዊን the particle of the matter also change. እነዚህ ቼንጆች አሉ ማለት ነው። ነገር ግን ኬሚካል አይደንቲቲው አይቀየርም እንላለን ማለት ነው። the mass of the substance does not change when it is state change. each state contain the same amount of matter. እዚህ ጋር አንድ ነገር ማወቅ ያለብን በፊዚካል ስቴት ቼንጅ ጊዜ ወይም ሶሊድን ወደ ሊኩዊድ፣ ሊኩዊድን ወደ ጋዝ፣ ጋዝን ወደ ሶሊድ፣ ወደ ማንኛውም ስቴት በምንቀይርበት ጊዜ ማሱ ኮንስታንት ነው።
ለምሳሌ 1 ኪሎ ግራም ኦፍ አይስ ወይም 1 ኪሎ ግራም በረዶን ወደ ውሃ ብንቀይረው ብናቀልጠው ማሱ አይቀየርም። ወደ ጋዝ ብንቀይረውም በተመሳሳይ። ስለዚህ ኮንስታንት እንደሆነ ማወቅ መቻል አለባችሁ። እዚህ ላይ የመጨረሻው በዲያግራም ተቀምጦልናል። በዲያግራም እንግዲህ እዚህ ጋር ሰብሊሜሽን፣ ሜልቲንግ፣ ፍሪዚንግ፣ ኢቫፖሬሽን፣ ኮንደንሴሽን የሚሉ ነገሮች አሉ። ስቴቱ ሶሊድ አለን፣ ሊኩዊድ አለን፣ ጋዝ አለን። አሁን ከሶሊድ ወደ ሊኩዊድ ስንቀይር ሜልቲንግ እንለዋለን። ከሊኩዊድ ወደ ሶሊድ ሲሆን ደግሞ ፍሪዚንግ፣ ከሊኩዊድ ወደ ጋዝ ኢቫፖሬሽን፣ ጋዝን ወደ ሊኩዊድ ለመቀየር ደግሞ ኮንደንሴሽን። ዳይሬክት ቼንጅ ደግሞ ሊኩዊድን ሳይጨምር ከሶሊድ ወደ ጋዝ ስንቀይር ሰብሊሜሽን፣ ከጋዝ ወደ ሶሊድ ደግሞ ዲፖዚሽን። ስለዚህ ቼንጅ ኦፍ ስቴት አጠቃላይ ይህን ይመስላል ማለት ነው። ያልገባችሁ ክሊር ያልሆነላችሁ ያወዛገባችሁ አይዲያ ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ ወዲያውኑ የምመልስላችሁ ይሆናል ማለት ነው። በቀጥታ ወደ ዛሬው ክላስ እናልፋለን ማለት ነው። The physical and chemical property of matter። እንግዲህ የአንድ ማተር ፊዚካል ፕሮፐርቲ ምንድነው፣ ኬሚካል ፕሮፐርቲ ምንድነው ወደሚለው እናልፋለን ማለት ነው። እንደተለመደው እዚህ ላይ እያንዳንዱ ቶፒክ እንግዲህ የራሱ ኦብጀክቲቭ ወይም ዓላማ አለው። እሱን ዓላማ ማየት ያስፈልጋል። ከዛ መጨረሻ ላይ ዓላማውን አሳክቻለሁ አላሳካውም የሚለውን ነገር ማየት ያስፈልጋል ማለት ነው። እዚህ ጋር አንድ ነገር ልነግራችሁ የምፈልገው ለፈተና ብቻ ብላችሁ አታንብቡ። ምክንያቱም ለፈተና ብቻ ብላችሁ የምታነቡ ከሆነ በሌላ ጊዜ ይህ ቶፒክ ተመልሶ ሲመጣባችሁ እንደ አዲስ ነው የምታነቡት። ነገር ግን ለእውቀት ብላችሁ የምታነቡ ከሆነ ይህ ቶፒክ ለምሳሌ ለ3 ጊዜ ወይም ለ4 ጊዜ ሊደጋገም ይችላል። ያ ማለት ለምሳሌ 7ኛ ክፍል አግኝታችሁ 9 ልታገኙ ትችላላችሁ፣ 11ኛ ክፍል ልታገኙ ትችላላችሁ፣ ኢቭን ግቢ ውስጥ ገብታችሁ ልታገኙ ትችላላችሁ። ስለዚህ 7ኛ ክፍል ለእውቀት ብላችሁ ኢንዲቴል ካነበባችሁት በየጊዜው ሲመጣ ጀስት ሪቪዥን ነው የሚሆነው ማለት ነው። ሶ የመጀመሪያው ሰብ ቶፒክ ምን ይለናል? ፊዚካል ፕሮፐርቲ ኦፍ ማተር። Substances are identified by their property as well as by their composition። እንግዲህ ሰብስታንስን ወይም የሆነ ማተር የምንለየው በምን ነው ካል፣ አንደኛ በፕሮፐርቲው ነው፣ ሁለተኛ በኮምፖዚሽኑ ነው። A physical property can be measured and observed without changing the composition or identity of a substance። ፊዚካል ፕሮፐርቲን ምን ማድረግ እንችላለን? ሜዠር ማድረግ እንችላለን፣ ኦብዘርቭ ማድረግ እንችላለን። ያ ማለት መለካት ማየት እንችላለን። ምን ሳይሆን ኬሚካል ፕሮፐርቲው ሳይቀየር፣ ያ ማለት ኮምፖዚሽኑ አይደንቲቲው ሳይቀየር ማለት ነው። ኮምፖዚሽኑ ማለት የተሰራበት ንጥረ ነገር ሳይቀየር ማለት ነው። For example, we can measure the melting point of ice by heating a block of ice and recording the temperature at which the ice is converted to water። አሁን እንግዲህ change of state physical property ነው ብለናል እላይ። ስለዚህ አንድ አይስን ለምሳሌ ስናቀልጠው ወደ ሊኩዊድ ወይም ወደ ዋተር ይቀየራል። በሚቀየርበት ጊዜ ሜልቲንግ ፖይንቱን ሜዠር ማድረግ እንችላለን። ምኑ ሳይቀየር? ኮምፖዚሽኑ ሳይቀየር ማለት ነው። አይደንቲቲው ሳይቀየር ማለት ነው። Water differs from ice only in appearance and not in a composition። አይስ ወይም በረዶንና ዋተርን ወይም ሊኩዊድ ዋተርን ስናወዳደር የሚለያዩት በምንድን ነው ካል፣ በአፒራንስ ነው። በአፒራንስ ወይም በእይታ ማለት ነው። ኮምፖዚሽኑ ግን እንዳለ ነው። አይስ ላይ ያለው ኬሚካል ፎርሙላ H2O ነው። ዋተር ላይ ሊኩዊድ ዋተር ላይ ያለው ኬሚካል ፎርሙላ H2O ነው። ስለዚህ ኮምፖዚሽኑ አንድ አይነት ነው፣ አይቀየርም። So this is a physical change እንላለን። We can freeze the water to recover the original ice። ፊዚካል ቼንጅ ነው ያልነው ለምንድን ነው? መመለስ ስለምንችል ማለት ነው። Therefore, the melting point of a substance is a physical property. Other example of physical properties: gold is a shiny yellow metal. Lead has a high density። እነዚህ እንግዲህ ፊዚካል ፕሮፐርቲ ናቸው። ለምሳሌ ሻይኒ የሎ መሆኑ ኦብዘርቭ ልናደርግ የምንችለው ነገር ስለሆነ which is a physical property። እዚህ ጋር ሜዠር ማድረግ ወይም ኦብዘርቭ ማድረግ እንችላለን ብለናል። ስለዚህ ጎልድ ሻይኒ የሎ ሜታል ነው፣ የሚያብረቀርቅ ቢጫማ ብረት ማለት ነው። ሊድን ደግሞ ስናይ ሃይ የሆነ ደንሲቲ አለው። ስለዚህ ደንሲቲ ምንድነው? ፊዚካል ፕሮፐርቲ ነው ማለት ነው። Observation of these characteristics do not change the composition። ኮምፖዚሽን ማለት ነው
the chemical property ወይም የተገነባበት ያ ማተር ወይም ያ ሰብስታንስ የተገነባበት ወይ ማለት ነው። እሱ አይቀየርም በፊዚካል ቼንጅ ጊዜ። There are two kind of physical change, namely intensive and extensive and intensive physical property. ሁለት አይነት ፊዚካል ፕሮፐርቲዎች አሉ። የመጀመሪያው ፕሮፐርቲ ኤክስተንሲቭ ፕሮፐርቲ፣ ሁለተኛው ደግሞ ኢንተንሲቭ ፕሮፐርቲ ይባላሉ። So what does it mean extensive property and intensive property ምን ማለት ነው? Extensive physical property are those properties which depends on the amount of quantity of a sample and therefore can vary from sample to sample. ባጭሩ ኤክስተንሲቭ ፊዚካል ፕሮፐርቲ የምንለው በአማውንት ወይም በሳይዝ የሚለያይ ማለት ነው። ወይም ባጭሩ በማሳቸው የሚለያይ እንደማለት ነው። በማሱ የሚለያይ ለምሳሌ ሌንግዝ፣ ዲያሜትር፣ ማስ፣ ቮሊዩም። አሁን ሌንግዝ እንግዲህ ትንሽ ሌንግዝ አለው፣ ትልቅ ሌንግዝ አለው እያል በሳይዙ፣ ዲያሜትሩም ትልቅ ትንሽ እያል፣ ማሱም ትልቅ ትንሽ ወይም ብዙ ትንሽ እያል፣ ቮሊዩሙም ብዙ ትንሽ እያል በሳይዙ እንለየዋለን። እንደዚህ ከሆነ ኤክስተንሲቭ ፊዚካል ፕሮፐርቲ እንለዋለን። What about intensive physical property? Intensive physical property are property which do not depend on the amount of substance present. በአማውንቱ ዲፐንድ አይሆንም። የኛው በአማውንት ነው ዲፐንድ የሚሆነው። ለምሳሌ ሌንግዝ አማውንት ነው፣ ዲያሜትር አማውንት ነው፣ ማስ አማውንት ነው፣ ቮሊዩም አማውንት ነው። በኢንተንሲቭ ጊዜ ግን በአማውንት ዲፐንድ አይሆንም። ለምሳሌ ደንሲቲን ብትወስዱ 1 ሊትር ኦፍ ዋተር ላይ ያለ ደንሲቲ ከ1000 ሊትር ውሃ ደንሲቲ ጋራ ምንድነው ተመሳሳይ ነው። ለምሳሌ 1 ሊትር ውሃ ላይ ያለ ደንሲቲ ስንት ነው? 1000 ኪሎ ግራም ፐር ሜትር ኪዩብ ነው ደንሲቲው። ደንሲቲ ባይዘወይ ተዚህ ቀደም ማታውቁት ሆነ በኪሎ ግራም ፐር ሜትር ኪዩብ ነው የሚለካው። ስለዚህ 1 ሊትር ውሃ ላይ ያለ ደንሲቲ 1000 ሊትር ውሃ ላይ ካለ ደንሲቲ ጋር አንድ አይነት ነው። ስለዚህ በአማውንት ዲፔንድ አይሆን። ከለሩን ውሰዱ። ለምሳሌ ወርቅ ምንድነው ብለናል ቅድም? ሻይኒ የሎ ሜታል ነው ብለናል። ሻይኒ የሎ ሜታል ነው ካል 1 ግራም ወርቅ ከ500 ኪሎ ግራም ወርቅ ጋር ከለሩ ምን አንድ አይነት ነው፣ አይለያይም ማለት ነው። መልቲንግ ፖይንትን ውሰዱ። የዋተር መልቲንግ ፖይንት ለምሳሌ 0 ዲግሪ ሴንቲግሬድ ከሆነ 1 ኪሎ ግራም ዋተርም ሆነ 5 ሊትር ዋተርም ሆነ 1000 ሜትር ኪዩብ ዋተርም ሆነ አንድ አይነት ነው መልቲንግ ፖይንቱ። ሃርድነስም በተመሳሳይ። ስለዚህ ኢንተንሲቭ እና ኤክስተንሲቭ ፊዚካል ፕሮፐርቲ በዚህ ወይ መለየት አለባችሁ። ኤክስተንሲቭ ከሆነ በአማውንት ዲፔንድ ይሆናል፣ ኢንተንሲቭ ከሆነ በአማውንት ዲፔንድ አይሆንም። So intensive property are useful in distinguishing between different substances because they do not vary from sample to sample. ስለዚህ ሰብስታንሶችን ለመለየት አንዱን ሰብስታንስ ከሌላው ሰብስታንስ ለመለየት የምንጠቀምበት ማን ነው ካል ኢንተንሲቭ ፊዚካል ፕሮፐርቲ ነው። ምክንያቱም ኢንተንሲቭ ፕሮፐርቲ ሳምፕል ከሳምፕል አይለያይም ማለት ነው። ለምሳሌ የውሃ ደንሲቲ ብትወስዱ ውሃው ትንሽ የሚሆን ብዙ የሚሆን አንድ አይነት ነው። ወርቅን ብትወስዱ የወርቅ ደንሲቲ ትንሽ ወርቅ የሚሆን ብዙ ወርቅም ደንሲቲው አንድ አይነት ነው። ከለሩም በተመሳሳይ፣ መልቲንግ ፖይንቱም ሃርድነሱም በተመሳሳይ። ስለዚህ ኢንተንሲቭ ፕሮፐርቲ ጠቀሜታው ምንድነው? አንድ ሰብስታንስ ከሌላ ሰብስታንስ ጋር ለመለየት። ለምሳሌ የኦይልን ደንሲቲ ከዋተር ደንሲቲ ጋር መለየት እንችላለን፣ ምክንያቱም ኢንተንሲቭ ፕሮፐርቲ ስለሆነ ደንሲቲ ማለት ነው። ነገር ግን በማስ ለምሳሌ 1 ኪሎ ግራም ኦፍ ወይም 1 ግራም ኦፍ ጎልድ እና 1 ግራም ኦፍ ሊድን ውሰዱ፣ ተመሳሳይ ነው። ስለዚህ መለየት አይችልም በማሳቸው ማለት ነው። ነገር ግን በኢንተንሲቭ ፕሮፐርቲያቸው መለየት እንችላለን ይለናል ማለት ነው። ሌላኛው ደግሞ እዚህ ጋር ምን የሚል ፖይንት አለን? some physical property of substances are listed below። ፊዚካል ፕሮፐርቲ የሚባሉት ለምሳሌ the physical property detected by sense organ ልክ
በሴንስ ኦርጋናችን ዲቴክት ልናደርጋቸው የምንችለው ከዚህ ቀደም የምናውቃቸው ሴንስ ኦርጋኖች አሉን ማለት ስለ ሴንስ ኦርጋን እናውቃለን። አምስቱ የስሜት ህዋሳት የሚባሉ አሉ። በእነሱ ዲቴክት ልናደርግ ወይም ልንለየው የምንችለው ፊዚካል ቼንጅ የመጀመሪያው ለምሳሌ ከለርን በምንድነው ዲቴክት የምናደርግ ካል በአይናችን ነው። በማየት አይደል ከለርን የምንለየው። ስለዚህ ከለር the color of a substance results from its interaction with light light ማለት simply sight ነው እይታ ነው። Substances can be identified by their color. For example, chalk is white, water is colorless, and gold is yellow and so on. ስለዚህ በከለራቸው ቾክን ዋይት ነው፣ ዋተርን ከለርለስ ነው፣ ጎልድን የሎ ነው ማለት እንችላለን ማለት ነው። ሌላኛው ደግሞ ኦደር ነው። ኦደር ወይም ሽታ በአፍንጫችን የምንለየው refers to the property of substance perceived by sense of smell በማሽተት ማለት ነው። Terms commonly used to describe the odor of a substance are pungent, fragrant, spicy. ያ ማለት ለምሳሌ ሽታው የሚያምር የሚሰነፍጥ አስጠሊታ ሽታ ያለው እያል ዲተርማይን ማድረግ እንችላለን ማለት ነው በኦደር። ስለዚህ ምንድነው ፊዚካል ፕሮፐርቲ ነው ማለት ነው። ከዛ በተጨማሪ ፍሩቲ ያ ማለት ለምሳሌ የሆነ ፍራፍሬ የሚሸት ነገር ወይም ኦደርለስ ምንም አይነት ሽታ የሌለው ማለት እንችላለን ማለት ነው። For example, water is odorless, flower is fragrant, and orange are smelly fruity. ስለዚህ ኦሬንጅ ለምሳሌ ፍራፍሬ ስለሆነ የፍራፍሬ ሽታ ይኖረዋል። ዋተር ደግሞ ኦደርለስ ነው፣ ሽታ የለውም። ፍላወር ደግሞ የአበባ ሽታ አለው ወይም ደስ የሚል ሽታ አለው ብለን በኦደር ዲተርማይን ማድረግ እንችላለን ማለት ነው። ኦኬ ስለዚህ እንደዚህ አድርገን ኦደር አንዱ ፊዚካል ፕሮፐርቲ እንደሆነ ልናውቅ እንችላለን ማለት ነው። እዚህ ጋር ማስጠንቀቂያ ይላል ወይም caution ይላል care has to be taken in smelling substance as they may be harmful አንዳንድ ሰብስታንሶችን ስናሸት ጥንቃቄ ያስፈልጋል ምክንያቱም harmful ሰብስታንሶች ወይም ኬሚካሎች ሊኖሩ ስለሚችሉ ጥንቃቄ ያስፈልጋል ይለናል። ሌላው ደግሞ ቴስት ነው። ቴስት ደግሞ የምንለካው በምንድነው? ሴንስ ኦርጋናችን በምላሳችን በመቅመስ Taste refers to the physical property that can be perceived by the taste buds of the tongue. ስለዚህ በታንግ ወይም በምንድን በመቅመስ በምላሳችን ዲቴክት ልናደርገው የምንችለው ሌላኛው ፊዚካል ፕሮፐርቲ ነው ማለት ነው። ለምሳሌ የሆነ ነገር ጣፋጭ፣ ቆምጣጣ፣ መራራ ብለን እንትን ማድረግ እንችላለን። ለምሳሌ እዚህ ላይ ስዊት፣ ቢተር፣ ሶር፣ ሳልቲ፣ ቴስትለስ ኦኬ ምንም አይነት ጣዕም የሌለው ጣፋጭ፣ መራራ፣ ሶር ወይም ቆምጣጣ ወይም ጨዋማ ሳልቲ ብለን ዲቴክት ማድረግ እንችላለን ማለት ነው። ለምሳሌ ሃኒ ኢዝ ስዊት ማራውን ጣፋጭ ነው፣ ሎሚ ደግሞ ሶር ወይም ቆምጣጣ ነው፣ ቴብል ሳልት ደግሞ ቴስት ሳልቲ ጨዋማ ነው ማለት ነው። ስለዚህ እዚህ ጋር Taste can be used to identify substance only if the substance to be tested is not harmful. በምንቀምስበት ጊዜ ምን ያስፈልገናል? ጥንቃቄ ያስፈልገናል ይለናል። አለበለዛ አደጋ ሊያደርስብን ይችላል ማለት ነው ኬሚካሎችን መቅመስ ማለት ነው እዚህ ጋር። ሌላኛው ደግሞ ፊዚካል ስቴትስ የሚል ነገር አለ። Physical state is the form in which a substance is found under a given condition such as temperature and pressure. ፊዚካል ስቴትን ከዚህ በፊት ቼንጅ ኦፍ ስቴት በሚል ቶፒክ ስናይ ነበረ። ፊዚካል ስቴት የሚቀየረው ወይም አንድ ፎርም ወደ ሌላ ፎርም የሚቀየረው በምንድነው? በቴምፕሬቸር እና በፕሬሸር ኢፌክት ነው። ኦኬ ፊዚካል ስቴት is the form in which a substance is found under a given condition such as temperature and pressure. ስለዚህ በቴምፕሬቸር እና በፕሬሸር ኢፌክት በተለያየ ስቴት ሊገኝ ይችላል። በሶሊድ ስቴት ልናገኘው እንችላለን፣ በሊኩዊድ ስቴት ወይም በጋዝ ስቴት ልናገኘው እንችላለን ማለት ነው። So, three physical state of matter are solid, liquid, gas ናቸው ብለናል። The same substance may exist in different state at different condition. For example, water exists in three physical state. Form as solid below 0 degree centigrade, as a liquid between 0 and 100 degree centigrade, and as a vapor or gas above 100 degree centigrade. እንግዲህ at room temperature አንዳንድ ሰብስታንሶች በሶስቱም ስቴቶች ልናገኛቸው እንችላለን። አብዛኞቹን ግን አናገኛቸው። ለምሳሌ ዋተር at room temperature በሶስቱም
ስቴቶች መገኘት ይችላል። ለምሳሌ ሶሊድ ስንል ከ0 ዲግሪ ሴንቲግሬድ በታች ከሆነ፣ ሊኩዊድ ስንል በ0 እና በ100 ዲግሪ ሴንቲግሬድ መካከል፣ ጋዝ ስንል ደግሞ ከ100 ዲግሪ ሴንቲግሬድ በላይ ሲሆን ማለት ነው። ስለዚህ በሶስቱም ስቴት ዋተርን አት ሩም ቴምፕሬቸር ላይ ማግኘት እንችላለን። ሌላው ደግሞ ሜዠሬብል ፊዚካል ፕሮፐርቲስ፣ ሊለኩ የሚችሉ ፊዚካዊ ባህሪዎች ምንድን ናቸው? Measurable physical property are the properties of a substance that can be measured using an appropriate apparatus. ፊዚካል ፕሮፐርቲዎችን ምን ላደርግ እንችላለን? አፕሮፕሪየት የሆነ አፓራተስን በመጠቀም ሜዥር ማድረግ እንችላለን ማለት ነው። Thus physical property have a constant value under a specific condition. Examples are the melting point, the boiling point, density and electrical conductivity. ስለዚህ እነዚህ ምንድን ናቸው? measurable physical property ናቸው። melting point ለምሳሌ ሶሊድን ወደ ሊኩዊድ ለመቀየር ነው። ስለዚህ በምንቀይርበት ጊዜ ይሄን melting point ሜዥር ማድረግ እንችላለን። boiling pointም አሁንም ምን ማድረግ ነው? ሊኩዊድን ወደ ጋዝ በምንቀይርበት ጊዜ የምትቀይርባት ፖይንት boiling point ትባላለች። ዴንሲቲም ልክ እንደዛው ኤሌክትሪካል ኮንዳክቲቪቲም ሜዥር ሊደረግ የሚችል ፊዚካል ፕሮፐርቲ ነው ማለት ነው። ሌላው ሜልቲንግ ፖይንት ምንድነው? ቦይሊንግ ፖይንት ምንድነው? እዚህ ጋር የተዘረዘሩትን ነገሮች ዴንሲቲ ምንድነው? ኦኬ ኤሌክትሪካል ኮንዳክቲቪቲ ምንድነው? እዚህ ላይ ያሉ ፖይንቶችን ለምሳሌ ሜልቲንግ ፖይንት፣ ቦይሊንግ ፖይንት፣ ዴንሲቲ ኤንድ ኤሌክትሪካል ኮንዳክቲቪቲ ሜዥረብል ፊዚካል ፕሮፐርቲዎች ናቸው ብለናል። ስለዚህ ምን ማለት ነው? ሜልቲንግ ፖይንት ማለት ምን ማለት ነው? መጀመሪያ is the temperature at which a solid substance change to its liquid state. አሁን ሶሊድን ወደ ሊኩዊድ የምንቀይርበት ቴምፕሬቸር which is called melting point. For example, ice is a solid form of water. Ice melts to liquid or water at 0 degree centigrade. Therefore 0 degree centigrade is the melting point of ice. ስለዚህ melting point የምንለው ሶሊድን ወደ ሊኩዊድ ወይም ጠጣርን ወደ ፈሳሽ የምንቀይርባት ቴምፕሬቸር ነች ማለት ነው። ለምሳሌ አይስን ወስደናል። አይስ ወደ ውሃ ቼንጅ የሚያደርግባት አት 0 ዲግሪ ሴንቲግሬድ ነው። ይቺ 0 ዲግሪ ሴንቲግሬድ ስለዚህ ይቺ 0 ዲግሪ ሴንቲግሬድ ምን ትባላለች? ሜልቲንግ ፖይንት ትባላለች ማለት ነው። ቦይሊንግ ፖይንት ደግሞ የቴምፕሬቸር at which vapor pressure of a liquid equals to the surrounding atmospheric pressure. እንግዲህ ቫፐር ፕሬሸር ከአትሞስፌሪክ ፕሬሸር ወይም ሰራውንዲንግ አትሞስፌሪክ ፕሬሸር ጋር እኩል የሚሆንበት ፖይንት ወይም ቴምፕሬቸር ነው። at sea level water boils at 100 degree centigrade. ኦኬ ስለዚህ ይቺ 100 degree centigrade ምን ትባላለች? boiling point of water ትባላለች ማለት ነው። ሌላው density ነው። density is defined as the mass per unit of volume of a substance. so density ምን ማለት ነው? is defined as the mass per unit volume of a substance. mass of a substance ሲካፈል volume of a substance ማለት ነው density ማለት። ስለዚህ density which is equals to mass of a substance over volume of a substance or d which is equal to m over v. instead of d ሮሆ የሚባል የግሪክ ሌተር አለ፣ በሮሆ ነው የሚወከለው ብዙ ጊዜ። ስለዚህ ሮሆ which is equal to mass over volume ብለን መስራት እንችላለን ማለት ነው። ዩኒት ኦፍ density are kilogram per cubic meter. እንግዲህ የማስ ዩኒት ኪሎግራም ነው፣ የቮሊዩም ደግሞ ሜትር ኪዩብ ነው። ስለዚህ ኪሎግራም ኦቨር ሜትር ኪዩብ አድርገን ደንሲቲን ማስላት እንችላለን ማለት ነው። የመጨረሻው ፕሮፐርቲ ደግሞ ኤሌክትሪካል ኮንዳክቲቪቲ ነው። ኤሌክትሪካል ኮንዳክቲቪቲ is the ability of a substance to conduct electricity. እንግዲህ ኤሌክትሪክ የማስተላለፍ አቅም ወይም ካፓቢሊቲ ምን እንለዋለን? ኤሌክትሪካል ኮንዳክቲቪቲ እንለዋለን ማለት ነው። This is a physical property mostly characteristics of metallic substance such as copper, aluminum, iron, silver, zinc. የነዚህ ሜታሎች ባህሪ ነው ወይም ፊዚካል ባህሪ ነው ወይም ፊዚካዊ ባህሪ ወይም ፕሮፐርቲ ነው ማለት ነው ኤሌክትሪካል ኮንዳክቲቪቲ። ስለዚህ ኤሌክትሪካል ኮንዳክቲቪቲ፣ ዴንሲቲ፣ ቦይሊንግ ፖይንት፣ ሜልቲንግ ፖይንት ምንድናቸው የሚሉትን በዚህ ወይ መረዳት ያስፈልጋል ማለት ነው። ቀጥሎ የምናገኘው ደግሞ እስካሁን ስናይ የነበረ ፊዚካል ፕሮፐርቲ ኦፍ ማተር ነበር። አሁን ደግሞ ኬሚካል ፕሮፐርቲ ኦፍ ማተር ምንድነው የሚለውን ነገር እናያለን። ስለዚህ ኬሚካል ፕሮፐርቲ ኦፍ ማተር ምንድነው? A chemical property is a characteristics of substance that describe the way the substance undergoes or resist a change to form a new substance. እንግዲህ በፊዚካል ፕሮፐርቲ ጊዜ ምንም አይነት አዲስ ሰብስታንስ አይፈጠርም ብለናል። ነገር ግን በኬሚካል ፕሮፐርቲ ጊዜ አዲስ ሰብስታንስ የመፍጠር ፕሮሰስ ነው።
Okay, so chemical property cannot be determined just by viewing or touching the substance. ልክ እንደ ፊዚካል ፕሮፐርቲ በማየት ወይም በመንካት ፕሮፐርቲውን ዲተርማይን ማድረግ አንችልም ወይም መወሰን አንችልም ማለት ነው። So the substance internal structure must be affected for its chemical property to be investigated. ስለዚህ ኢንተርናል ፕሮፐርቲው መታወቅ መቻል አለበት ማለት ነው። ወይም ኢንተርናል ስትራክቸሩ ምን መሆን አለበት ማወቅ አለብን ማለት ነው። ኬሚካል ፕሮፐርቲ መሆን አለመሆኑን ለማወቅ ማለት ነው። Flammability is an example of chemical property. Reactivity between two substances also another example of chemical property of matter. ያ ማለት ሪአክቲቪቲ ስንል አንድ ሰብስታንስ ከሌላ ሰብስታንስ ጋር ሪአክት አድርጎ ኒው ፕሮዳክት ወይም ኒው ሰብስታንስ ፕሮዲዩስ ይደረጋል። ለምሳሌ ኦክሲጅን እና ሃይድሮጅንን ሪአክት ብናደርጋቸው ዋተር እናገኛለን። ስለዚህ ዋተር ሌላ ሰብስታንስ ነው፣ ኦክሲጅን ሌላ ሰብስታንስ ነው፣ ሃይድሮጅን ሌላ ሰብስታንስ ነው። ስለዚህ ኒው ሰብስታንስ የመፍጠር ቴንዳንሲ ነው ኬሚካል ቼንጅ ወይም ኬሚካል ፕሮፐርቲ የምንለው ማለት ነው። ፍላሜቢሊቲ ማለት ተቀጣጣይነት ነው። ለምሳሌ የሆነ ነገር ሲቃጠል ከኦክሲጅን ጋር ሪአክት እያደረገ ነው ማለት ነው። ስለዚህ ኬሚካል ፕሮፐርቲ ነው እንላለን ማለት ነው። ሶ እዚህ ጋር ኮምፓሪዥን ቢትዊን ፊዚካል ኤንድ ኬሚካል ፕሮፐርቲ አለን። ፊዚካል ፕሮፐርቲ ምን ይላል? ኬሚካል ፕሮፐርቲ ምን ይላል? ፊዚካል ፕሮፐርቲ ላይ properties can be measured or observed without changing the chemical nature of the substance. ስለዚህ የኬሚካል ኔቸር ኦፍ ሰብስታንሱ ሳይቀየር ወይም የሰብስታንሱ ኬሚካል ኔቸር ሳይቀየር ፕሮፐርቲውን ሜዠር ማድረግ እንችላለን፣ ማየትም እንችላለን። በኬሚካል ፕሮፐርቲ ጊዜ ግን properties that describe how a substance change or resist to change to form a new substance. አዲስ ሰብስታንስ ነው ፎርም የሚደረገው። ሜዠርድ ማድረግ አንችልም ወይም ኦብዘርቭድ ማድረግም አንችልም ማለት ነው። ፊዚካል ፕሮፐርቲ easily identified በቀላሉ መለየት እንችላለን። ኬሚካል ፕሮፐርቲ ግን cannot be determined just by viewing or touching the substance. በመንካት ወይም በማየት ልንለየው አንችልም። ፊዚካልን ግን በማየት በመንካት መለየት እንችላለን ማለት ነው። The composition or identity of a substance is not changed. እዚህ ጋር ግን the substance's internal structure must be affected for its chemical property to be investigated. And finally ኤግዛምፕሎችን እናያለን። ለምሳሌ color, density, volume, melting point, boiling point or simply melting and boiling, conductivity እነዚህ ፊዚካል ፕሮፐርቲ ኤግዛምፕሎች ናቸው። flammability and reactivity ደግሞ የኬሚካል ፕሮፐርቲ ምሳሌ ነው ማለት ነው። ስለዚህ ኬሚካል ፕሮፐርቲ እና ፊዚካል ፕሮፐርቲን በዚህ way መለየት እንችላለን ማለት ነው። እዚህ ጋር ኤክሰርሳይሶች አሉ፣ በርከት ያሉ ኤክሰርሳይሶች ናቸው። ሌሎች ኤክሰርሳይሶችን በምንሰራበት ጊዜ አብረን የምንሰራቸው ይሆናል ማለት ነው። በቀጣይ ፓርት የምናየው በፓርት 3 ክላሲፊኬሽን ኦፍ ሰብስታንስ የሚል ይሆናል ማለት ነው። እስካሁን ድረስ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ አሁንም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በየጊዜ የሚለቀቁ ቪዲዮዎች ደግሞ ወደ እናንተ እንዲመጡ ወይም እንዳያልፏችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጋብዛለሁ ማለት ነው። በሚቀጥለው ክላስ ወይም በፓርት 3 እስከምንገናኝ መልካም ሁሉ ተመኘው። ባይ ባይ።